ቲማቲም መብላት የሌለባቸው 5 ሰዎች። ሰላም፣ ዶክተር ሚስጥረ ነኝ። አንደኛ የጨጓራ አሲድ መውጣት አሲድ ሪፍሌክስ ወይም ጀርድ ያለባቸው ሰዎች። ቲማቲም ከፍተኛ የሆነ የሲትሪክ እና የማሊክ አሲድ ይዘት አለው። እነዚህ አሲዶች የጨጓራን ፈሳሽ በማባባስ የሆድ ዕቃን የላይኛው ክፍል ያቃጥላሉ። የጨጓራ ህመም፣ የቃጠሎ ስሜት ወይም ሀርት በርን የሚያስቸግራችሁ ሰዎች ቲማቲም በጥሬውን ወይም ደግሞ በስጎ መልክ ስትመገቡ ህመሙ ይነሳባቸዋል። ሁለተኛ የኩላሊት ጠጠር ወይም ከባድ የኩላሊት ህመም ያለባችሁ ሰዎች። ቲማቲም በፖታሺየም የበለጸገ ነው። ኩላሊት በትክክል በማይሰራበት ጊዜ ከፍተኛ ፖታሺየም ከደምና ከሰውነት ውስጥ ማስወገድ ስለማይችል ለልብ ጤና አደገኛ ይሆናል። በቲማቲም ፍሬ ውስጥ የሚገኘው ኦክሳሌት ከካልሲየም ጋር በመቀላቀል በኩላሊት ውስጥ የካልሲየም ኦክሳሌት ጠጠር እንዲፈጠር ያደርጋል። ሶስተኛ የመገጣጠሚያ ህመም ወይም ሪህ ያለባቸው ሰዎች። ቲማቲም በውስጡ ሶላኒን የተባለ አልካሎይድ ይዟል። ይህ ንጥረ ነገር በአንዳንድ ሰዎች ላይ በመገጣጠሚያ አካባቢ የካልሲየም መከማቸትና እብጠትን በማባባስ የመገጣጠሚያ ወይም የሪህ ህመምን ሊቀሰቀስ ይችላል። አራተኛ የተቆጣ አንጀት ህመም ወይም አይቢኤስ ያለባቸው ሰዎች። የአንጀት መረበሽ ወይም ኢሪቴብል ቦል ሲንድሮም ያለባቸው ሰዎች የቲማቲም ልጣጭና ፍሬ በቀላሉ ስለማይፈጭላቸው የሆድ መነፋት፣ ጋዝ፣ ቁርጠት ወይም ተቅማጥ ሊያጋጥማቸው ይችላል። አምስተኛ ለሳምባ ህመም፣ አስማ ወይም አለርጂክ የተጋለጡ ሰዎች። ቲማቲም በውስጡ ሂስታሚን የተባለ ውህድ ይዟል። ይህ ውህድ ለአለርጂክ ተጋላጭ በሆኑ ሰዎች ላይ የሰውነት መቆጣትን፣ ማሳከክን፣ ሽፍታ ወይም የክሮኒክ አስምን ሊያነሳሳ ይችላል። ቲማቲም ሙሉ ለሙሉ መተው ካልቻላችሁ ልጣጩንና ፍሬውን አስወግዳችሁ በደንብ አብስላችሁ መጠቀም የአሲድና የኦክሳሌት መጠኑን ለመቀነስ ይረዳል። እንደዚህ አይነት ጠቃሚ መረጃዎችን ለማግኘት ገጻችንን ፎሎ ማድረግ አትርሱ። ሁልጊዜ በምግባችን ውስጥ የምንጠቀመው ቲማቲም የካንሰር ሪስክ እንደሚቀንስ ያውቃሉ? ሰላም የሎዛ ቤተሰቦች፣ ዶክተር ቅድስት ከተማ እባላለሁ። በሎዛ የስነ ምግብ ህክምና ማዕከል ጠቅላላ ሐኪም ነኝ። ቲማቲም በንጥረ ምግቦች የበለጸገ ነው። ከነዚህም ውስጥ አንደኛ በአንቲኦክሲዳንቶች የበለጸገ ነው። ላይኮፒን የሚባለው በቲማቲም ውስጥ የሚገኘው አንቲኦክሲዳንት ቀይ ቀለም ከመስጠቱ በተጨማሪ ብዙ ጥናቶች እንደሚያሳዩት ከፕሮስቴት ከጡትና ከሳምባ ካንሰር የመከላከል አቅም ነው። ይህን የሚያደርገው የካንሰር ሴሎች እንዳያድጉ በማድረግ እና ካንሰር ሴልን የሚመግቡ ደም ስሮች እንዳይፈጠሩ በማድረግ ሪስኩን ይቀንስልናል። ይህ ላይኮፒን በዩቪ ራዲዬሽን የሚመጣ የቆዳ ችግርንም ይቀርፍልናል። ከዚህ በተጨማሪ ደግሞ እድሜ ሲጨምር የሚመጣ የአይን ችግርም ፍሪ ራዲካሎችን በማስወገድ የአይን ብሌናችንን ጤና ይጠብቅልናል። ሌላኛው በቲማቲም ውስጥ የሚገኘው አንቲኦክሲዳንት ደግሞ ቤታ ካሮቲን ነው። ይህ ቤታ ካሮቲን ፍሪ ራዲካሎች እንዲወገዱ በማድረግ ኦክሲዴቲቭ ስትረስን በመከላከል ሰውነታችን ላይ የሚያመጣውን ችግሮች በመከላከል ጤናችንን ይጠብቅልናል። ሁለተኛ ቲማቲም በቪታሚን እና በሚኒራሎች የበለጸገ ነው። በቲማቲም ውስጥ ከሚገኙት ቪታሚኖች መካከል አንደኛው ቪታሚን ኬ። ቪታሚን ኬ የአጥንትን ጤንነት ከመጠበቁ በተጨማሪ ደም እንዲረጋ ያደርግልናል። ሁለተኛው ቪታሚን ደግሞ ቪታሚን ኤ ነው። ቪታሚን ኤ ደግሞ ለእይታና በሽታን የመከላከል አቅማችንን እንዲጨምር በማድረግ ጤናችን ይጠብቃል። ሌላው ደግሞ ቪታሚን ቢ9 ወይም ደግሞ ፎሌት ነው። ይህ ሴሎች ጤናማ እድገት እንዲኖራቸው ያደርጋል። በተለይ ደግሞ በእርግዝና ጊዜ እናቶች ልጆቻቸው ጤናማ እድገት እንዲኖራቸው ይታዘዛል። ሶስተኛ ቲማቲም የልባችንን ጤና ይጠብቃል። ላይኮፒን የሚባለው አንቲኦክሲዳንት መጥፎ ኮሌስትሮል ወይም ኤልዲኤል እንዲወገድ በማድረግ የልባችንን ጤና ከመጠበቁ በተጨማሪ ቲማቲም ውስጥ የሚገኘው ፖታሺየም ደግሞ ሶዲየም በኩላሊት በኩል እንዲወገድ በማድረግ ደም ግፊትን በመቀነስ በተዘዋዋሪ የልባችንን ጤና ይጠብቃል። አራተኛ ሰውነታችን ውስጥ የሚፈጠረውን ብግነት ይቀንስልናል። በውስጡ የሚገኙት አንቲኦክሲዳንቶች በረጅም ጊዜ የሚፈጠሩ ብግነቶችን በመከላከል በሱ ምክንያት የሚመጡ የልብ ህመም፣ ስኳር እንዲሁም ካንሰርን ይከላከሉልናል። ስለዚህ በደንብ አጥበን በሰላጣ መልክ ወይም ደግሞ ብዙ ሳት ሳይነካው ምግባችን ውስጥ በመቀላቀል ቲማቲምን መጠቀም እንችላለን። እንደዚህ አይነት ቲፖችን ለማግኘት ፎሎ፣ ላይክ፣ ሼር እያደረጋችሁ ተከታተሉ። ለስኳር፣ ለግፊት፣ ለኮሌስትሮል፣ ለክብደት መጨመርና መቀነስ እንዲሁም ሌሎች ተላላፊ ላልሆኑ በሽታዎች መፍትሄ አዘጋጅተን እየጠበቅነው ነው። መድኃኒት ጀምረውም ከሆነ ከጤና ባለሙያው ጋር በመማከር መድኃኒቱን የሚቀንሱበትን ወይም ሙሉ በሙሉ የሚያቆሙበትን መንገድ አዘጋጅተናል። ከእርሶ የሚጠበቀው መደወል ነው።